ጥሩ ሁኔታ ላይ ነው ያለነው። ከ700,000 በላይ ካፒታል አስመዝግቤያለሁ። የኔ እዚህ መድረሴ የኔም ደግሞ አሁን ያለበት ደረጃ መኖሬ የሴፍቲኔት ውጤት ነው። ይህ ምስጋና በስራ የተቀየሩ ዜጎች የደስታና የምስጋና ድምጽ ነው። የከተሞች ውበትና ጽዳት፣ የአረንጓዴ ልማት ስራ፣ የተፋሰስ ልማት፣ የአነስተኛ መሰረተ ልማት ችግርን ለመቅረፍ የሚደረጉትን ጥረት በማገዝ ረገድ የልማታዊ ሴፍቲኔትና ስራ ፕሮጀክት ሚናው ከፍ ያለ ነው። ይህ ከ88 በላይ ከተሞችን ተደራሽ ያደረገው ፕሮጀክት ከ2.5 ሚሊዮን ዜጎች በላይን ተጠቃሚ ማድረግ የቻለ ነው። የልማታዊ ሴፍቲኔትና ስራ ፕሮጀክት የአመራር ቁርጠኝነትን የሚጠይቅ ስራ እንደሆነ አያጠያይቅም። የከተሞች ልማታዊ ሴፍቲኔትና ስራ ፕሮጀክት በአገሪቱ በሙሉ እየተተገበረ ይገኛል። በ88 ከተሞች እስካሁን ድረስ 2.5 ሚሊዮን በላይ ዜጎች ከዚህ ፕሮጀክት ተጠቃሚ ሆነዋል። ይህ ፕሮጀክት ከአመራርነት ጋር በቀጥታ የሚያያዝ ፕሮጀክት ነው። ፕሮጀክቱ የፕሮጀክት ገቨርናንስ አለው። የፕሮጀክት እንዴት ይመራል የሚል የፕሮጀክት ማስፈጸሚያ ማንዋል ላይ የተቀመጠበት ሁኔታ አለ። የኢትዮጵያ መንግስት ከዓለም ባንክ ጋር ይህን ፕሮጀክት ሲፈራረም በኋላም ፋይናንሲንግ አግሪመንት ተዘጋጅቶ ወደ ትግበራም ሲገባ የፕሮጀክቱ ማስተባበር የፕሮጀክቱ ኢምፕሊመንት እንዲደረግ ወይንም ተፈጻሚ እንዲሆን የማድረግ አመራሩ ቁልፍ ሚና ይጫወታል። ፕሮጀክቱ የሚመራው ኖርማሊ ከካቦ ነው የሚጀምረው። ካቦች በአንድ ለ30 ተደራጅቶ ሰው በዛ ደግሞ አመራር እየተመረጠ ከነሱ እየተዳደረ ነው ስራው የሚተዳደረው። እንግዲህ አብዛኛው የአካባቢ ልማት ስራዎችን ሲሰሩ ከካቦ ጀምሮ ስንል አንድ ሰው ምን ያክል መስራት እንዳለበት እንዴት መስራት እንዳለበት አቅጣጫ እየተሰጠ ቼይን ኦፍ ኮማንድ ተጠብቆ ደግሞ እስከ ከተማ እየመጣ ከከተማ ደግሞ እስከ ክልል እያለ እስከ ፌደራል ይሄዳል ማለት ነው። እንግዲህ ስራው በቅርበት መከታተልና መደገፍ የሚፈልግ በጣም ኢንተንሲቭ የሆነ አመራርነት የሚፈልግ ከመሆኑ አንጻር አት ኦል ሌቨል ማለት በሚቻል ደረጃ ከክልል ጀምሮ ስናይ የክልል ስቲሪንግ ኮሚቴ ከሰብሳቢው ጀምሮ የቴክኒካል ኮኦርዲኔሽን ኮሚቴ የምንለው ደግሞ በቢሮ ምክትል ኃላፊ የሚመራ በየጊዜው በየኳርተሩ ስራዎችን እያየ የደገፈ እየተከታተለ የሚያስፈልገውን አመራረትንም እየሰጠ የሚሄድ አይነት አካሄድ አለ። አመራር ሲባልም በአንድ ተቋም ብቻ የሚከወን አይደለም ተግባሩ ማለት ነው። ያ ማለት የውሳኔ ሰጪ አካላትን ርብርብ ይጠይቃል። ከምልመላው ጀምሮ ተመልምለው ሰልጥነው ጧት ላይ ስራ የሚሰሩባቸውን ኤሪያዎች ለይቶ ከማስረከብ ጀምሮ ከተመረቁ በኋላ እነሱን በቋሚነት ወደ ስራ እድል ፈጠራ ከማሸጋገር ጀምሮ ያለውን ስንመለከት በአንድ በሁለት አመራር ብቻ ሳይሆን የበርካታ ውሳኔ ሰጪ አካላትን ሚና የሚጠይቅ ነው። ቋሚ ስራ እድል በማሰማራት ረገድ የጀመርናቸው ስራዎች በጣም ጥሩ ናቸው። ከተማን በተመሳሳይ መልኩ በከንቲባ ነው የሚመራው ፕሮጀክቱ እንዳጠቃላይ እና በማዘጋጃ ቤት ኃላፊም ደግሞ የቴክኒካል ኮኦርዲኔሽን ኮሚቴ እየተመራ ስራው ኦልሞስት አንድ ተጠቃሚ በወር 16 ቀን በመጀመሪያ አመት መስራት አለበት ወይ ደግሞ መሰራት አለበት። በዛ ተጠቃሚ ስም እንግዲህ እንደ አባወራ አንድ አባወራ በሳምንት 4 ቀን ለ4 ተጠቃሚዎች እየሰራ መሄድ እንዳለበት እየተደገፈ የአመራርነት እየሰጠ እንደዛ እየተደረገ ይቀጥላል ማለት ነው። የልማታዊ ሴፍቲኔትና ስራ ፕሮጀክት ውጤታማነት ከሚለካባቸው ጉዳዮች ውስጥ አንዱ የፕሮጀክቱ ስራዎች ምን ያህል የነዋሪዎችን ፍላጎት መሰረት ያደረጉ ናቸው የሚለው ጉዳይ እንደመሆኑ ማህበረሰቡ በፕሮጀክቱ ትግበራ ሂደቶች ላይ ሀሳቡን የሚቀርጽበትና ቅሬታ ካላቸውም የሚያቀርቡበትን እድል ማጠናከር ወሳኝነት አለው። በአካባቢ ልማት ስራዎችና ቦታ መረጣ ላይ ማህበረሰቡን በስፋት ማሳተፍ እንደሚገባ ይታወቃል። በተጠቃሚዎች ምልመላ ወቅት ቅሬታ ሲፈጠር በፕሮጀክቱ የቅሬታ አቀራረብና አፈታት ስርዓት ላይ የሚታየውን ውስንነት ለማስተካከል እየተሰራ እንደሆነ ባለሙያዎች ይገልጻሉ። አንዳንዴ ምልመላ ላይ የሚያጋጥሙ ቅሬታዎች አሉ። እሱን ቅሬታ ያው በምልመላ በራሱ እንዲፈታ የማድረግ ስራ ይኖራል። እሱ አኳያ
እኔ አልተመለመልኩም፣ ታርጌት መሆን ነበረበት የሚሉ አንዳንድ ቅሬታዎች ይኖራሉ። እሱን በአሰራር እንዲፈቱና ይህን ጥፋት በፈጸሙ ሰዎች ላይ እርምጃ በመውሰድ የማስተካከያ ስራዎች ተሰርተዋል። ሌላው በጥረት ቀጣይ አሁን የመጀመሪያ ዙር አስመርቀናል። በሚቀጥለው ዙር የሚመረቁትን ሰዎች ግን ቀድሞ ከ5 ወር ከ6 ወር በፊት ዘርፍ ማስመረጥ ያስፈልጋል። ቅድመ ዝግጅት ማድረግ ከተመረጡ በኋላ ወደ ስራ ከምርቃናቸው ማግስት አይደለም ወደ ስራ መግባት ያለብን። ከመጀመሪያው ዙር የወሰድነው ትምህርት አሁን እሱ ነው። ፍራፍሬ የተተከለባቸው ከሆኑ በተጠቃሚዎች በኩል ደግሞ ከዛ ለመውጣት ፍላጎት አለመኖር አንዳንዴ ይከሰታል። ያን አትክልትና ፍራፍሬ እየተከሉ በዛው ለመቀጠል ፍላጎት መኖሮች አንዳንዶች ላይ እንደዚህ አይነት ምልክቶች ይታያሉ። እነሱን በሚያረሙ መንገድ በተለይ ከአንደኛ ዙር ካስመረቅን በኋላ ያየናቸውን ክፍተቶች አርመን ለሁለተኛ ዙር በቂ ቅድመ ዝግጅት አድርጎ መሄድ ያስፈልጋል የሚል ሀሳብ ነው ያለው። ከልየታ ጀምሮ ያሉትን ክፍተቶች መግባት ያለበት ሰው ካልገባ ወይ ደግሞ ከውጭ መቅረት የሌለበት ሰው ደግሞ እንዲገባ ከማድረግ አንጻር በቅርበት ሲንከታተል ለማስተካከል ሲደረግ የነበረ ስራዎች አሉ ማለት ነው። እንግዲህ እንዲስተካከል ቢያንስ የአዌርነስ ጋፕ እንዳይፈጠር ከማድረግ ጀምሮ እንዲስተካከል መስተካከል ያለበት መስተካከል እንዳለበት ለማድረግ ሲደረግ ነበረ ማለት ነው። እንግዲህ ኖርማሊ በተለይ ደግሞ ከቅንጅታዊ ስራ አሰራር ጋር ተያይዞ አብዛኛው ስራውን የሚሰራው ማህበራዊ ዋስትናና ከተማና ቤቶች ልማት ቢሮዎች ናቸው። እስከ ተዋረድ ባለው ስትራክቸራቸው ማለት ነው። እንግዲህ ሁለቱ ከተማ ላይ በጣም ተጣምሮ አብሮ መስራት የማይችሉ ከሆነ ክፍተት ስለሚፈጠር እዛ አካባቢ ክፍተትም ተፈጥሮ አይተናልና በጋራ መስራት እንዳለባቸውና ኮኦርዲኔሽን የሚባለው ስራ በደንብ መፈጠር እንዳለበት ሲደረግ ቆይተዋል ማለት ነው። የሚመጥኑትን ሰዎች የመመልመል ስራ የግድ አመራርነትን ይፈልጋል ማለት ነው። ስለዚህ አመራሩ በቀጥታ የድሃ ሰውን ለማግኘት በጣም ከባድ ነው። ስለዚህ ጠበቅ ያለ የአመራር ብቃትን ይፈልጋል፣ ወገንተኝነትን ይፈልጋል። ስለዚህ በጣም የተጎዱትን መልምሎ ለማውጣት ካለው ከፍተኛ አመራር እስከታች እስከ ቀበሌ ድረስ እስከ ቀጠና ድረስ ያለው አመራር ጠበቅ ያለ ስራን ይፈልጋል ማለት ነው። ስለዚህ መልካም አስተዳደርነትን ለማረጋገጥ ስትል የግድ የአመራር ብቃት ወሳኝ ነው ማለት ነው። ስለዚህ ምልመላ ላይ ነው ከባድ የሚባለው። ከዛ በኋላ ያለው ስራ ግን ከባድ አይሆንም። ስለዚህ ምልመላ ላይ ከባድ ነበር። መጀመሪያ ግን የተቀናጀ የአመራር ሂደትን ስለሰራንበት ያን ያህል ከባድ የሚባል ቅሬታዎችን የተሰማበት ነገር አይደለም። ከመረጣ ጀምሮ በጥንቃቄ መተን በጥንቃቄ የተመረጠው ሰው ወደዚህ ፕሮጀክት ኢንሮልድ ከሆነ ከገባ የሚሰራና ትክክለኛ ሰው መሆኑን የምናረጋግጠው ደግሞ ይሄ አሰራር የኛ ኮሚኒቲ ቤዝድ ታርጌቲንግ ነው የምንከተለው። ህብረተሰቡን ያሳተፈ የምልመላና መረጣ ስራ ነው። እነዚህ ህብረተሰቡን ያሳተፈ የምልመላና የመልማይ ኮሚቴ የሚባለው ቀጠና ላይ ያለው ከህብረተሰቡ የተውጣጣ ከ5 እስከ 7 ቁጥር ያለው ሴቶች፣ ወጣቶች፣ የሃይማኖት አባቶች፣ ኢንፍሉዌንሻል የምንላቸው ተሰሚነት ያላቸው የከተማው ነዋሪ ናቸው እና እነሱ ብዙ ጊዜ ታማኒነት አላቸው። ስለዚህ በነዛ ይመረጣል። ቅሬታ ካለ ደግሞ የቅሬታ ሰሚ ኮሚቴ አለ። ቅሬታ የሚሰማበት አለ። ስለዚህ ቅሬታ ያለው ሰው ከተመለመሉ በኋላ ብሰው እኮ እኔ ነበርኩ መመረጥ የሚገባኝ እኔ ነበርኩ ብሎ ቅሬታ ካቀረበ ለቅሬታ ሰሚ ያቀርባል። በደንብ በጽሞና ይታይለታል፣ ይፈታል። የማይፈታ ከሆነ ደግሞ አቤቱታ ሰሚ ኮሚቴ አለ። ያ ደግሞ በከተማ አስተዳደር ደረጃ የተዋቀረ ከዛም ካለፈ እስከ ፌዴራል እኛ ድረስ እስከ ዓለም ባንክም ሪፖርት ማድረግ ይቻላል። የከተሞችን የምግብ ዋስትና በማረጋገጥ ግልጽነት፣ ተጠያቂነት፣ ፍትሃዊነት የሰፈነበትና የከተሞችን መሰረተ ልማት በማስፋፋትና መልካም አስተዳደርን በማስፈን ኢኮኖሚያዊና ማህበራዊ ልማትን እንዲያፋጥኑ በማድረግ ረገድ ከፍተኛ ጥረት እየተደረገ እንደሆነ ይታወቃል። የልማታዊ ሴፍቲኔትና ስራ ፕሮጀክት ዜጎችን ተጠቃሚ ለማድረግ በሚተገበሩ ተግባራት ውስጥ ዜጎችን ከተረጂነት ወደ አምራችነት
ለመለወጥ የኑሮ ማሻሻያ ስልጠና እንዲሁም የ3 ዓመት ቆይታቸውን ካጠናቀቁ በኋላ የሥራ መደላድል ፕሮጀክቱ እየፈጠረ እንደሆነ ይነገርለታል። ከተረጅነት ወደ ተጠቃሚነት የሚል ሞቶም ስላለ እንደ መንግስትም በዛ ዙሪያ በደንብ ታስቦበት ወደ ኑሮ መሻሻያ እንዲሸጋገሩ ተጠባቂነት ወይ ደግሞ ተረጅነትን ሌላው ዲፔንደንሲ ሲንድሮም የሚባለውን እንዳይፈጥሩ ከማድረግ አንፃር ብዙ ስራዎች ሲሰሩ ነበረ። ግን ክፍተቶች አሉ። አሁንም ከስልጠናም ጀምሮ ሊሆን ይችላል። እሱ ስልጠና ሲሰጥ ያለው ክፍተት መደገፍ፣ መከታተል ከዛም አንፃር ሙሉ በሙሉ ካለመሆኑ ክፍተቶች አሉ። እሱን ለመፍታት ደግሞ ብዙ ርቀትም ተጉዘዋል። አሁንም በጣም የሚቀረን አለ። እሱ ላይ እንሰራለን የሚለውን ለመግለጽ እፈልጋለሁ። ይሄ ፕሮጀክት ሲጀመር የኢትዮጵያ መንግስት 150 ሚሊዮን ዶላር የዓለም ባንክ 400 ሚሊዮን ዶላር ነበር። ሁለት ጊዜ ሰክሰስፉል በመሆኑ 58 ሚሊዮን ዶላር እና 95 ሚሊዮን ዶላር አገኘ። በዛም ወደ 903 ሚሊዮን ዶላር አደገ። አሁን ደግሞ መንግስትም በየአመቱ ለ3 ዓመት ኮሚትመንት ገብቶ 15 ቢሊዮን የኢትዮጵያ ብር እየመደበ እስከ 2019 የሚቀጥል እየሄደ ነው ያለው። ፕላስ አሁን ደግሞ በፓርላማ የጸደቀው የ250 ሚሊዮን ዶላር ድጋፍ አግኝተናል። ስለዚህ ይሄ ፕሮጀክት ከ1 ቢሊዮን ዶላር አልፏል ማለት ነው። ስለዚህ ይሄ ኢንተርምስ ኦፍ ገንዘብ ኢንተርምስ ኦፍ መኒ ብቻ ሳይሆን በፈጠረው ኢምፓክት አሁን ባለው ዓለማዊ ነባራዊ ሁኔታ 250 ሚሊዮን ዶላር ማግኘት ቀላል አይደለም። እንደ ጎንደር ከተማ አስተዳደር በርካታ ስራዎች አሉ። በተለይ ከአመራር ትኩረት ጋር የሰራ ናቸው። ለምሳሌ ጦም ያድሩ መሬቶችን በተመለከተ ለ2-3 ዓመት እነዚህ በሴፍቲኔት የተመረጡ ሰዎች አምርተው ገቢ እንዲያገኙባቸው ማድረግ፣ ሌማት ትሩፋትን በየሰፈሩ እንድንጠቀም ማድረግ ላይ ሰፊ በሞዴልነት የሚገለጹ ተጠቃሚዎች አሉ። እነዚህ አኳያ ማለት ነው። ትልልቅ ተራራዎችን ሁሉ አምርተናል። ከተፈጥሮ ሀብት አኳያ የወደቁ ቦታዎችን ለአትክልትና ፍራፍሬ ስራ ጭምር በመዋል በርካታ ተጠቃሚነትን አግኝተዋል። የማይታረሱ የትምህርት ቤት መሬቶች፣ የወል መሬቶችን በማረስ አትክልትና ፍራፍሬ እንዲያመርቱባቸው በማድረግ ረገድ በተለይ በከኛ ከተማ አኳያ በርካታ ለውጦችን አይተናል። እንዲሁም እነሱ በዚህ መንገድ ሰርተው መጠቀማቸውን ሲያይ ሌላው ያለውን መሬት የማይታረሱ መሬቶችን ለዚህ ጥቅም በመዋል ረገድ በከፍተኛ ሁኔታ ትምህርት ሰጪ የሆነ ስራ ነበር። አመራሮቹ ጠንካራ በሆኑበት አካባቢ በጥንካሬ በብስለት በተመራበት ቦታ የተሻለ አፈጻጸም ሊመዘገብ ችሏል። አንዳንድ አመራሩ ደግሞ በጣም ጠበቅ ብሎ ያላዘባቸው ከተሞች፣ ክልሎች ወጣ ገባነት አለው። ዞሮ ዞሮ አመራሩን የሚመስለው ግን እኛም ባለፈው ከኦዲተር ጀነራልም ጋር እንደገና ዓለም ባንክም በእኛም ባደረግናቸው ጥናቶች አንዳንድ ከተሞች ላይ ወደዚህ ፕሮግራም መግባት የሌለባቸው ሰዎች እንደተገኙ እና ያ ማስተካከያ ፈጥኖ መደረግ እንዳለበት ተግባብተን ማስተካከያ ተደርጓል። ማለት ክራይቴሪያውን ሳያሟሉ አንዳንዱ በተለያየ ተራድኦ ድርጅት የሚደገፉ ሰዎች እዚህ መግባት አይችሉም። አንዳንዱ ደግሞ ክራይቴሪያውን ሳያሟሉ በታች ባለው አመራር ጣልቃ ገብነት የገቡ ሰዎችን የማጥራት ስራ አድርገናል። ስለዚህ እንደዚህ አይነት ክፍተቶች አሉ። ሁለተኛው ፈጥኖ የመሄድና የአመራር ደግሞ መቀየር፣ የአመራር ተርኖቨር ባለበት አካባቢ ደግሞ ያንን ነገር ቶሎ ብሎ ኮፕ አፕ አድርጎ የመሄድ ችግሮች ነበሩ። እሱንም አስተካክለናል። የልማታዊ ሴፍቲኔትና ስራ ፕሮጀክት የመጨረሻ ግብ የዜጎችን ኑሮ መለወጥ እንደመሆኑ ዜጎች ውጤታማ የኑሮ ማሻሻያ ሽግግር እንዲያደርጉ ማድረግ ቁልፍ ስራ ሊሆን እንደሚገባ አያጠያይቅም። የፕሮጀክቱ ተጠቃሚዎች ተገቢውን የቢዝነስ ክህሎትና የቴክኒክ ስልጠና ወስደው በመረጡት የስራ መስክ ተሰማርተው ውጤታማ እንዲሆኑ በቂ ክትትልና ድጋፍ ማድረግ እንደሚገባም ባለሙያዎች ይገልጻሉ። ሴፍቲኔት ላይ የተለያዩ ስራዎችን ነው የሚሰሩት።
አንደኛው በተፋሰስ ስራ ላይ ይሰማራሉ፣ በጽዳት ስራ ላይ ይሰማራሉ። የተለያዩ የተጎዱ አካባቢዎችን የማልማት በጣም በስፋት የሚሰሩ ይሄ ፓብሊክ ወርክ የምንለው ሰርተው የሚያገኙትን ነው የሚሰሩት። ሌሎቹ በጣም አቅመ ደካማ ላይ ትኩረት አድርጎ የሚሰሩትን ደግሞ መስራት የማይችሉትን በቀጥታ እርዳታ የሚሰጡ ላይ ነው ትኩረት አድርጎ የሚሰጠው። ለዚህ ብዙውን ጊዜ ሴቶችን ማዕከል አድርጎ ነው የሚሰራው። ሴቶችና ከ50% በላይ የሴቶችን ተሳትፎ በከፍተኛ ደረጃ እንዲኖር ይፈለጋል። የአካባቢ ልማትን ጉዳይ፣ የኑሮ ማሻሻያ ወይም የላይቭሊሁድን ጉዳይ፣ የራይዘን ወይም የስደተኞችን ጉዳይ እና የተፈናቃዮችን ጉዳይ፣ ሌሎችም ይህ ፕሮጀክት ወደ ልማታዊነት ከዓላማው አኳያ ወደ ሽግግርና ዜጎች ተቋቋሚ ሆነው ተቋቋሚነትን ተሻግረው ወደ ዘላቂ ኑሮ እንዲሄዱ የሚያደርጉበትን የሚከታተል 3 ሌየር አለው። የናሽናል ስቲሪንግ ኮሚቴ፣ የቴክኒካል ኮኦርዲኔሽን ኮሚቴ እንደ ቴክኒካል ወርኪንግ ግሩፕ አለ። ይሄ በተመሳሳይ በሁሉም ክልሎች በክልል ደረጃ እንደገና በከተሞቹ በሚፈጽሙት ይህን ፕሮጀክት ተጠቃሚ በሆኑ ከተሞች በከተማ ደረጃ በከተማ ከንቲባ ስቲሪንግ ኮሚቴው እየተመራ የሚሰራበት ሁኔታ አለ። ስለዚህ የአመራሩ ሚና ምንም ጥያቄ የለውም። የአመራሩ ሚና በጣም ወሳኝ ነው። ልማታዊ ሴፍቲኔት ፕሮግራም ተረጂ ሆኖ እንዲቀጥል አይደለም ዋናው ዓላማው፣ ከተረጂነት እንዲወጡ ነው ዋናው ታርጌቱ። ስለዚህ በአተገባበሩ ላይም ስናየውም የመጀመሪያ ፌዝ የነበሩትን ቼክ ስናደርግ ብዙዎቹ አቅማቸው ወደ ተሻለ ደረጃ መንግስት የደጎመላቸውን ራሳቸው የቆጠቡትን ጭምር አድርገው ወደ ሌላ ስራ ዘርፍ እየተሰማሩ አቅማቸው ከፍ እንዲያደርጉ ግንዛቤውን በዛ ልክ የተሰራበት ስለሆነ ከፍተኛ ስልጠና ተከታታይ ስልጠና ስለሚሰጣቸው የንግድ በሚፈልጉት ዘርፍ ተሰማርተው እንዲሰሩ ስልጠናም እየተሰጣቸው የቆየ ስለሆነ ብዙውን እዛ ላይ የመቆየት ፍላጎት የላቸው። ብዙዎቹ ከዛው ተላቀው ራሳቸውን ችለው ግን በተከታታይ ድጋፍ እየተደረገላቸው አቅማቸውን ችለው እንዲኖሩ ነው። ከዛ አሁን ቼክ ስናደርግ እኛም የምናያቸው ብዙዎቹ ራሳቸውን ችለው የተወሰነ ቢዝነስ ዓለም ውስጥ ገብተው እየሰሩ ጠንካራ የአመራር ኮሚትመንት ራስን መስጠት ባለበት ቦታ በጣም ምሳሌ የሚሆኑ እንደምታውቁት በየከተሞቹ ስትሄዱ እንደምታዩት ኤግዘምፕለሪ የሆኑ አርአያ የሚሆኑ ዜጎች የሚፈጠሩበት ከጎዳና ተዳዳሪነት ከልመና ሰዎች ወጥተው ሚሊዮነር የሚሆኑበት የራሳቸውን ቢዝነስ የሚሰሩበት። ስለዚህ ቀድሞና አሁን የሚለውን ልናወዳድርበት በተጨባጭ ሁኔታ ላይ ልናወዳድርበት በምንችልበት ደረጃ ላይ አለ ማለት ነው። ስለዚህ ዞሮ ዞሮ አመራሩ በደንብ ይህን ፕሮጀክት ከእቅድ ጀምሮ አፈጻጸሙን ክትትል እያደረገ እየመራ እየገመገመ ይሄዳል። የፕሮጀክቱ ተጠቃሚዎች የ3 ዓመት ቆይታቸውን አጠናቀው ከፕሮጀክቱ ሲወጡ ለቀጣይ ስራቸውና ኑሯቸው ጥሪት እንዲቋጥሩ በማስቻል ረገድ አበረታች ውጤት የታየበት ፕሮጀክት እንደሆነ ይነገራል። በተጨማሪ ገቢ የማስገኛም ስራ እየተሰራ እንደሆነ ይታወቃል። ይህ ተጠናክሮ መቀጠልን ይሻል። ሊያስወግዱ የሚችሉ ስራዎች ላይ ኢላማ አድርገን መስራት መቻል አለብንና በተረጅነት ማህበረሰባችን በተረጅነት ውስጥ እንዲኖር ማድረግ የለብንም። እድሉን ተጠቅመን በተገቢ መንገድ ከተረጅነት ወደ ምርታማነት ተስፈንጥረን መውጣት ያስፈልጋልና ቀጣይም ዜጎቻችን ተረጂ ማህበረሰብ ምርታማ እንዲሆን የራሱን ሀብት መፍጠር የሚችልበትን ስርዓት ማጠናከር ያስፈልጋል። በተለይ አሁን የተጀመሩ ስራዎችን ከሌማት ጋር ተያይዞ ምግቤን ከጓሮዬ ጋር ተያይዞ አትክልትና ፍራፍሬ ልማቶችን የመስኖ ልማቶችን ስንወስድ በተለይ ከእንስሳት ሀብት ካሳ እርባታ ከዶሮ ጋር አያይዘን የምናያቸው ስራዎች በትንንሽ መሬቶች በቂ ሀብት ማፍራት የሚያስችሉ ተሞክሮዎች ወደ እያንዳንዱ አካባቢ ስላሉ ከዛ ተሞክሮ ወስደን ጠንክረን መርተን ማህበረሰባችንን ከተረጅነት እናውጣ የሚል ሀሳብ ነው ያለው። ከህብረተሰቦቻችን ክፍሎች ውስጥ ዋና የሚባሉት በጣም ባይፓስ የሚደረጉና ወደ ታች ያሉት በኑሮ ደረጃ
ናቸውና ለነሱ በጣም ትኩረት መስጠት ከአመራርነት ውስጥ አንደኛውና ዋነኛው መሆን አለበት። እኛ ኮምፕሬሄንሲቭ ፉድ ሴኩሪቲ ስንል ከታች ምንም ከሌለው ያጣ የነጣ ድሃ ከምንለው ጀምሮ ነው መጣቀፍ ያለበት እና ይሄ በጣም ከሌሎች ስራዎቻችን ጋር ተጣምሮ ዋናም ተደርጎ ደግሞ መሰራት ስላለበት አመራሩ ይህንን እንደ ዋና ስራው አድርጎ መያዝ እንዳለበት ከሌሎች ስራዎቹ ለይቶ ማየት እንደሌለበት መልእክት ለማስተላለፍ እፈልጋለሁ። ይሄ ፕሮግራም በአጠቃላይ ከፌዴራል ጀምሮ እስከ ታች ድረስ ያለው መዋቅሩ ዜጎችን ለመርዳት ያለው ዝግጁነት እኔ በጣም ላመሰግን እፈልጋለሁ። ግን ትግራይ እንደ ትግራይ በጣም ብዙ የተጎዳ ማህበረሰብ ያለበትም ስለሆነ ከዛ በላይ ፕሮግራሙ እየሰፋ ቢሄድና ድጋፉ እየጨመረ ቢሄድ ዜጎችን ከድህነት የማውጣት ስትራቴጂው ተጠናክሮ ቢቀጥል ነው መልእክቴን የማስተላልፈው። ግን ደግሜ የልማታዊ ሴፍቲኔት ፕሮግራም ለድሃ የቆመ በመሆኑ ድሆችን በየቀኑ እያመሰገኑ የሚያድሩበትና የሚውሉበት ከሞት አፋፍ የሚያስወጣ ፕሮግራም ስለሆነ ፕሮግራሙ ለሚመሩትም ለሚያዘጋጁትም ሁሉ ምስጋና የላቀ ነው። በጣም ጥሩ የተሰራውን ጥሩ ግብረ መልስ እየሰጠን እውቅና እየሰጠን ያልሰራውን ደግሞ ይሄ ዲዘርቭ የምታደርገው አይደለም፣ ማሻሻል አለብን፣ ማስተካከል አለብን ያን የምንሄድበት ውድድር መንፈስ እየፈጠርን የምንሄድበት ስለሆነ በተለይ ደግሞ የብሔራዊ ስቲሪንግ ኮሚቴውና ዘርፋችን የጊዜው ክትትልና ድጋፍ እያደረጉ ስለሆነ በዛ እስካሁን ድረስ ጥሩ ትራክ ላይ ነው።